አፍላ ፍቅር የመጀመሪያ ቀን ኦዲሽን ሲሰጥ እኔ አልፋለሁ ብዬ አላሰብኩኝም። ግን ያው ስንሄድ ምናምን የአዲስ አበባ ቲክቶከር በሙሉ እዛ ነበር ይልምሻል። አረ ጀማው አልኩኝ ማለት ነው። ሚዲያ ላይ ስለወጣሽ በቃ አንቺ ትልቅ ነሽ። ከዛ ዘፈነ ይባላል። እኔ ያለውም የዘፈንኩት ሳቢን የዘፈነ ገባሻ? የኔ የመጨረሻው ህልሜ ምን እንደሆነ ታውቂያለሽ? የእርጉዞች ድርጅት መክፈት። የሚያሽቃብጥ ነው ይቻላል። በይሽ ካራክተርክ የሚያሽቃብጥ ነው። አሁን አንድ ነገር ልናገር። ሰው እድሉን መጠቀም አለበት። ለምሳሌ እኔ አንድ ነገር መናገር የምፈልገው ነገር ይኸውልሽ፣ ሰው ባያይሽ እግዚአብሔር ያይሻልና የትም ቦታ ላይ ሰው ከልቡ መስራት አለበት ብዬ አስባለሁ። እኔ አሁን ያረኩትን ነገርና የተሳካልኝ ነገር በህይወት እንግዲህ እየተለማመድኩት የመጣሁት ነገር አንድ ይሄ ነው። አንድ የተለማመድኩት ነገር ምንድነው? አንድ ነገር ላይ ሰው ሲሰራ ከልቡ ይስራ። ይኸውልሽ አይክፈልሽ፣ አታገኝበት ምናምን ግን የሆነ ሰዓት ላይ ሰው አያየኝም ብለሽ ነው የምታስቢው። ከዛ የሆነ ሰው ያይሻል። ከዛ ለየሆነ ስራ ሲፈልግሽ ይጠራሻል ማለት ነው። እኔ አንድ አጋጠመኝን ከገጠመኝን ትልበልሽ ልንገርሽና ወደ አፍላ ፍቅር እንሄዳለን ማለት ነው። ብዙ ጊዜ እናገረዋለሁ። እኔ መጀመሪያ ቲቪ ላይ የቀረብኩት ኢቢኤስ ቲቪ ላይ የቤተሰብ ጨዋታ ላይ የቤተሰብ ጨዋታ ላይ እንዴት እንደገባው ልንገርሽ። የበቀለ ቤተሰብ ይባላል። ቴዎድሮስ በቀለ የቪክትሪ መስራችና ባለቤት አልኩሽ። እሱ ሀይሌ ሪዞርት ጉዞ ሄድን ለገና ማለት ነው። እና እዛ ጋር ተሰብስበን ምናምን ጨዋታ እንጫወታለን። እንደዚህ አይነት ጥያቄዎች ለምሳሌ ጠቅላላ እውቀት ጥያቄዎች፣ ከዛ ደግሞ በምልክት ጨዋታ ምናምን እና እኔ አክቲቭ ነኝ። በቃ ኮንሺየስ ሆኜ ምናምን ሲጠየቅ እያልኩ ይመልሳለሁ። ሶሻል ተማሪ ነኝ ደግሞ ሶሻል ጠቅላላ እውቀት ደግሞ አይከብደኝ ምናምን መልሳለሁ። እና ከኛ ቡድን አብዛኛውን ጥያቄ እኔ ነኝ የመለስኩት ማለት ነው ለኛ ቡድን። ከዛ እዛ ሰዓት ላይ አሁን ለምሳሌ ከፍቷቸው የደብሯቸው ምናምን ነገር ያሉ ሰዎች አሉ ብሮ የተቡት እንትኑ ላይ ማለት ነው ጌሙን ማለት ነው። እኔ ስመልስ አሁን እኔ እሱ ያየኛል ብዬ አይደለም፣ እሱ ግን አየኝ። ከዛ ምን አለኝ፣ ሚኪ እንዴት ነው የቤተሰብ ጨዋታ ምናምን ብንሄድስ ምናምን ነገር አለኝ። ኦኬ እንሂድ ሰው ጎሎ ነው ምናምን ብሎ የነሱ ቤተሰብ ላይ ገባው። የነሱ ቤተሰብ አይደለም እኔ ግን አጎቴ ነው ብዬ ገባው የቤተሰብ ጨዋታ ላይ ማለት ነው። ገባው ዋሸን እንግዲህ ምን ይደረጋል። ገባው ምናምን ነገር ያጋጠመኝ ልንገርሽ። ያው ነፃነት ምን አለኝ መሰልሽ፣ የመጀመሪያ ቀን አስቀየመኝ እና ትምህርት ቤት ውስጥ በጣም ሙድ የተያዘብኝ ነገር እንዴት ነው ሚኪያስ ምናምን ነገር አለኝ። እግዚአብሔር ይመስገን ምናምን ነገር አልኩት። እሺ ሚኪያስ ዝናቡ ነኝ፣ ደራሲ ተዋናይና ዳይሬክተር መሆን ፈልጋለሁ አለኝ። አይ ጥሩ ነው ምናምን ነገር አለኝ። ከዛ እንዴት ነው ደራሲ ነኝ ብለኸኛል አለኝ። አዎ ደራሲ ነኝ። ስክሪፕት አይተህ ታውቃለህ አለኝ። አዎ አይቼ አውቃለሁ ምናምን ነገር አልኩት። ከዛ ማለቴ እንደዚህ የነ ጄምስ ቦንድ የነ ታይታኒክን ፊልም ምናምን ስክሪፕት አይተህ ታውቃለህ ሲለኝ በውስጤ አንተ ራስህ አይተህ ታውቃለህ ማለት ፈለግኩኝ። ከዛ እንዴት አሁን ታይታኒክን ፊልሙን ካዩትም አሪፍ ነው እና ከዛ በኋላ አይ እንደዚህ ስክሪፕት አፍላ ፍቅር ላይ ምናምን ስለው ታዲያ እየጻፍኩ ነው አትበላ አለኝ። እንዲህ ነው ያለው ይልሽ እቺ እንዲህ ያለው። ከዛ መክሮኛል ብዙ ነገር ምናምን። ያው ሲቀርብ ደግሞ ቲቪ ላይ እቺ ፓርት ነው የቀረበችው። ከዛ ትምህርት ቤት በነጋታው ኤልኩልሽ እኔ አገር ሰላም ነኝ ታይቻለሁ ቲቪ ላይ ምናምን ነገር። ከዛ ስክሪፕት ምናምን ነገር ይሉኛል ማለት ነው። ዞር በቃ ስክሪፕት ጽፋለሁ ብላ ምናምን ነገር ያሉ ሙድ ያዙብኝ ማለት ነው። በቃ አልኩሽ ይሄ ሚኪያስ በቃ ሙድ መያዝ ሆንኩኝ ትምህርት ቤት ውስጥ ነው የምልሽ። ከዛ በኋላ ግን ያው ፈጣሪ ይመስገን አልተሸነፍንም። በሁለተኛው ቀን በአጋጣሚ የሚል ግጥም አቀረብኩኝ። ብዙ ሰዎች ያውቁታል። በጣም ታየ። በጣም ደስ ይላል ግጥሙ። ከዛ በኋላ ቀጣይም ሲሄድ ዳይሬክተሩ ራሱ ግጥም ይዘና ምናምን ማለት ጀመረ። ኢቭን የቤተሰብ ጨዋታ ማለት ይታያል ግን ማለት ይሄ ልጅ ግጥም ያቀርባል ብሎ ሰው ማየት አለ ማለት ነው። እኔ ግጥም የሚመቻቸው ሰዎች ግጥሜን በነገራችን ላይ እስቲ ቆርጬ ቲክቶክ ላይ ልልቀቀው ብዬ ቲክቶክ ስከፍት 3 ቦታ ያዋለሁ ግጥሜን ማለት ተለቆ እንደዚህ ስክሮል ሳደርግ ምናምን ይመጣልኛል። ብዙ ላይክ እየኖራቸው ምናምን ግጥሞቼ ማለት ነው። እና በቃ እዛ ላይ እየታየው ምናምን ቲክቶክ አካውንትም ከፈትኩ ምናምን። ግን አሁን ምን ልልሽ ፈልጌ ነው መሰለሽ እዛ ጋር ነፃነት ወዶት እየሰማ የኔን ግጥም እዛ ጋር የቤስ ዳይሬክተሮቹ ፕሮዳክሽን ማናጀሩ ያሉበት ምክንያት እኔ እዚህ ጋር እድሌን መጠቀሜ ነው። ይሄ አሁን ለኔ ሰው ኦዲየንስ አመጣልኝ፣ ፎሎወርስ አመጣልኝ። ገባሻ? የሆነ ስራ ሰርቼም እኔ ከልቤ ስሰራ የሆነ ሰው ያይሻል። አሁን እናንተ አይመስላችሁም። አብዛኛውን ሰው ሲሰራ ምን ነው። አሁን እኔ እዚህ ፖድካስት መጣሁ አይደል? አወራው ከዚህ ፖድካስት እኔ የሆነ ሰው ያየኝና የሆነ ቦታ ያደርሰኝ። ገባሻ? አሁን አንቺ ስራ ብታስቢ እንደዚህ አይነት ሀሳብ ሚኪያስ ሊሆን ይችላል ትያለሽ። እና
አይመስለውም ሰው ዝም ብሎ ለዚች ነገር ማምናል የዩቲዩብ ስራ ነው ይልና ለዩቲዩብ ስራ ምን እንትን እላለሁ ይላል። እና እድሉን መጠቀም አለበት ሰው። ሲጠቀም ደግሞ ከልቡ መስራት አለበት። ከልቡ ሲሰራ ደግሞ ሰው ባያየው እግዚአብሔር ያየዋል መጨረሻ ላይ። እና በዚህ የቤተሰብ ጨዋታ ላይ እንትን አልኩኝ ምናምን ነገር። ወደ አፍላ ፍቅር ካስተ ስንመጣ ያው አፍላ ፍቅርም እድልን መጠቀም ነው። አፍላ ፍቅር የመጀመሪያ ቀን ኦዲሽን ሲሰጥ እኔ አልፋለሁ ብዬ አላሰብኩኝም። ግን ያው ስንሄድ ምናምን የአዲስ አበባ ቲክቶከር በሙሉ እዛ ነበር። ይገርምሻል 600 ሰው ነው የመጣው የመጀመሪያ የኦዲሽናችን ቀን ማለት ነው። አብረውኝ የገቡት ልጆች የሚያውቃሉ። በጣም ብዙ ሰው ነው የመጣው እና ተጀመረ ኦዲሽኑ ምናምን ነገር። እናልፋለን ብለን አልጠበቅንም። ምክንያቱም ብዙ ስኩል ላይፍ የሚሰሩ ቲክቶክ ላይ በጣም ብዙ ታዋቂ ሰዎች ነው የመጡት። ከዛ ከ600 ሰው 69 ነው 49 ሰው ቀረን። ከ49 ሰው 10 ቀረን፣ 8 ምናምን ቀርተን ጆይን አደረግን ማለት ነው አፍላ ፍቅር ላይ። አፍላ ፍቅር በጣም ደስ የሚል ድራማ ነው። ኢትዮጵያ ውስጥ በጣም ይታያል። ሰው የድሮ ላይፉን ስለሚያስታውሰው ስኩል ላይፉን ምናምን ነገር ወጣቶች የሚያዩታል፣ ኢቨን ህፃናቶች ምናምን ያዩታል። እና እንደዚህ ነው አፍላ ፍቅር ውስጥ ጆይን ያደረኩት ማለት ነው። ወደከው ነበረ ካራክተርክ የሆነ የሚያሽቃብጥ ልበለው ይቻላል? ካራክተርክ የሚያሽቃብጥ ነው እና ሚኪያስ የሳሚን ካራክተር ነበር ሲጫወት የነበረ። ሪል ላይፉ ላይ እንደዛው ነው የሚኖረው። ኦኬ የሚመስለው ሰው አለ። አሽቃባጭ ነው እዛው። አንድ ነገር ልናገር። አሪፍ በጣም ጥሩ ሀሳብ አመጣሽ። ሰዎች አሁን ለምሳሌ በካራክተርሽ ይገምቱሻል ምናምን ይባላል በታየሽው ነገር። እውነት ለመናገር ተጽዕኖ ፈጥሮብኛል ማለት እንዲህ በጣም ማጋነኝ ላላወር እችላለሁ። ግን የሆነ መልኩ የሆነ ሰዓት ላይ እንዲህ እኮ ነው ምን አላለሁ በጓደኞቼ ማለት ነው ማሽቃበጥ ጀመርኩኝ። እና የእውነት ማለት ካራክተሩ አሽቃባጭ ነው ሳይሆን ክፍል ውስጥ በቃ ክፍል ውስጥ አስቀዋጭ ነው ምናምን ተማሪዎችን እንትን ይላል ያስረብሻል ምናምን ነገር። የክፍሉ እንዴት ነው ቦስ አለ እንደመሆነ አይነት ነገር ነው። በቃ እዛ ውስጥ ተማሪዎችን እንትን ማለት ነው። ግን እዚያው ያይጂ ቅድም ስትላይ ነበረ ማለት ሪል ላይፍ ላይ ሃይ ስኩል ስትማር ክላስ አስበጠብጣለሁ ብለህ አልተሳሳትኩም? ማስበጥበጥ ሳይሆን ግጥም አነባለሁ፣ አንቃራለሁ ምናምን ከአስተማሪዎች ጋር ግባባለሁ ምናምን ነገር። ለሱ ላግዘኝ ይችላል። ያው ስገባ ይኸውልሽ አሁን የመጀመሪያ አፍላ ፍቅር ገጠመኝ ልናገር። አሁን ብዙ ሰው ፊልምና ቲያትር ይለያያል ምናምን ሲባል አይገባውም። ለምሳሌ ማይክ አለ አሁን ፊልም ላይ አይደለ? ቡም ማይክ አለ፣ ካሜራ ተደቅኖ ስንት ሰው አለ አይደለ? እኔ ስገባ የመጀመሪያ ዲያሎግ ምንድነው? አንዴ ጀማው ነው የሚለው። ከዛ እኔ ፊልም እንደሆነ አላውቅም አፌን አጣመሜ ዱርዬ የሳልኩት ካራክተሩ ሌላ ነው። እኔ ቤት ተለማምጄ የመጣሁት በነገራችን ላይ የመጀመሪያ ቀረጻችሁ ሲሆን ሸምድድ አድርጋችሁ አጋጥሞሽ ያውቃል? ሸምድዳችሁ ቃል በቃል ምናምን ነው። እና አንቺ አሁን እኔ ሳነብ ምናምን ስሰራ የገባኝ ነገር ሪጅድ ሆነሽ ነው የምትሄጂው፣ እንዲህ ግጥር አድርገሽ ነው የምትሄጂው ተለማምደሽ ማለት ነው። እና ቀይሪው ሲልሽ ዳይሬክተሩ ይከብድሻል መቀየር የተለማመድሽ ነው። እና ሄድኩኝና አረ ጀማው አልኩኝ ማለት ነው። ቆይ እስቲ አትጩ አለኝ። አትጩ እና ቆይ እስቲ ቀስ በል ምናምን ጀማው ምናምን ነገር ትላለህ ሄደን ትላለህ ምናምን እና አውራ ክፍለ 40 ነው 42 ነው ነው የገባ ነው አላውቅም። በቃ እንዲህ እላለሁ እኔ እኮ ክላሱ እንዲህ ነኝ ምናምን እላለሁ። አፌን በቃ እንዳጣመማለሁ። እንደዚህ አልነበረም ካራክተሩ የተባለው ምናምን ነገር። እዛ ቀስ እያልኩኝ የገባኝ የፊልም ትወና እንዴት ሆነ ካሜራ ላይ ፎከስ እንትን ካሜራ ላይ መተወን የሚባል ነገር አለ። ብዙ ተዋናዮች ባይገባቸው ጀማሪ ተዋናይ ስትሆኚ ምናምን እንዲያወራሽ ታረከውና ታረጋለሽ። እና እሱ ነገር አይን ካሜራ ላይ አይን መስረቅ ብዙ ነገርን ያስተማረኝ አፍላ ፍቅር ምስክር ፍስሐ ሲሆን ትግስቱ ፍስሐ ሲሆን በጣም ነው የማመሰግነው አፍላ ፍቅር ሙሉ ተዋናዮችን። እና አብረን እንደዛ ገባን። ካራክተሩ ሳሚ እወደዋለሁ፣ ግን እኔ እንደዛ አይደለሁም፣ አሽቃባጭ አይደለሁም። ብር ይወዳል እሱ፣ ብር እወዳለሁ እኔም። ግን ያው ከሰው ሳይን ከራሴ ሰርቼ ብር ይጣላ የለም እንደዛ ነው። በምን አምናለሁ መሰልሽ አሁን ትወና አሁን እየገባኝ የመጣው ነገር ነው። ያኔ አንቀስ እያለ ነው እየገባኝ የመጣው አብዛኛው ነገር። ሰው ቫራይቲ ካራክተር መስራት አለበት፣ ታይፕ አክተር መሆን የለበትም። አሁን ለምሳሌ ማሽቃበጥ ስለተሳካለት መጥቶ እንትን እኮ ነው አንዴ ስልክ ቁጥርሽን ጽፍልኛል፣ እሺ የኔ ወድ ቆንጆ ነሽ ምናምን አለ አይደለ? ይሄ አለ። ከዛ ደግሞ አንዳንዱ ደግሞ ጉረኛ ምናምን ነገር ይላል፣ መነጽሩ ምናምን ነገር ገርምሻል ምናምን አለ አይደለ? እንደዚህ ከዛ ደግሞ እንዴት ነው ጂል የሚሰራ አለ ይሄ ምናምን የሚል እንደዛ መሆን አለበት ብዬ አላስብም። በቃ ሁሉንም ሰው መስራት አለበት። ማንን ነው የምታደንቀው ምናምን ካልሽኝ ከተዋናይ አሁን ብዙ ጊዜ ያጋጠመኝ ነገር ልናገር።
አብዛኞቹ ተዋናዮች የሚናገሩት ነገር ማን ነው የምታደንቁት ሲባል ለምሳሌ ካንቺን ጀምር አንዴ ይቅርታ ጠያቂ እንዳልሆንብሽ ግን ማን ነው የምታደንቂው? እኔ ወንድ ተዋናይ ኢትዮጵያ ውስጥ ግሩም ኤርሚያስ ብዬ አስባለሁ። ግሩም ኤርሚያስ ኦብቪየስሊ የሁላችሁ ሰዎችዬ ግሩም ኤርሚያስ አለች። አሁን አብዛኞቹ ሰዎች ግሩም ኤርሚያስ ነው ማድነቅ ነው አይደል ያልኩት? የምታደንቂው ግሩም ኤርሚያስ አሪፍ እና እንትና ሰለሞን ቦጋለ በጣም ወዶ አክተር። ቆይ ላውራ አንዴ ላውራ። ብዙ ጊዜ ሰዎች ግሩም ኤርሚያስ ይላሉ። አሁን ግሩም ኤርሚያስ የሚሉበትን ምክንያት ልናገር። ማን ነው የምታደንቂው? ግሩም ኤርሚያስ። ማን ነው የምታደንቀው? ግሩም ኤርሚያስ። አብዛኞቹ የሚሉት የሆነ ትወናን አወቀ ለመባል ስታቂ ግሩም ኤርሚያስ ነው ልኩ ተብሎ ኢትዮጵያ ውስጥ በጣም እንትን ተብሏል። አሁን ግሩም ብዙ ፊልም ያለው በጣም ብዙ ፊልም አይደለም ማንዴላ አለ ባው መርጦ ስለሚሰራ ማለት ነው። አሁን መርጦ ይሰራል ግሩም ስለተባለ በቃ ብዙ ሰዎች ግሩምን ይወዱታል። እኔም ግሩምን በጣም ነው የምወደው፣ በጣም ነው የማደንቀው። ብዙ ነገር የሱን አክቲንግ ያለው ምናምን ነገር ግን ሌሎቹ በዛ ልክ አይጠሩም። ለምንድን ነው አንቺ አሁን ግሩም ያልሽበት ምክንያት? እና ግሩም ኤርሚያስን እኔም አደንቀዋለሁ። ይሄን ግን ያልኩበት ምክንያት ስለ ፊልም ያውቃል ለመባል ሳይሆን ኦብቪየስሊ ከሱ በቃ ብዙ ነገሮችን ስለተማርኩኝ ገባሻ? ካራክተር ይመርጣል ምናምን ነገር ምናምን እና የተለያየ ቫራይቲ ካራክተር ነው የሚሰራው። ይሉኝታ የሚለውን ፊልም አይተሽው እንደዚህ ተመልጦ በጣም አይተሽው እዛ ጋር ከዛ ደግሞ አማላዩ ላይ ታይዋለሽ ሌላ ካራክተር፣ ውሃና ወርቅ ላይ የሆነ ካራክተር ታይዋለሽ። ግን ጀግና ካራክተሮች አሉ ግን ይደጋግሙታል። እና አሁን ታይፕ አክተሮች አሉ ስም አንጠቅስም አይጠቀስም ግን በቃ የሆነች ስለተሳካለችላቸው በዛ ብቻ የሚሄዱ አሉ። እኔ ደግሞ እንደሱ አይነት ተዋናይ መሆን አልፈልግም። ስለዚህ አፍላ ፍቅር ላይ አሽቃባጭ ስለሆንኩኝ የኔ አሽቃባጭ ነኝ ሁሌ ማለት አይደለም። ከዛ የተሻለ ሌላ ደግሞ ብዙ ምሰራቸው አሉ እየሰራሁትም ያለ እሱን ይውልኝ ለማለት ያክል ነው። አፍላ ፍቅር እንግዲህ እንደዚህ ነው። በዚህ አያይዤ አንድ ጥያቄ ልጠይቅህ። እሺ ብዙ ጊዜ እዚህ አርት ውስጥ የሌሉ ሰዎች እኔም ብዙ ጊዜ ስለገጠመኝ ነውና ምን ብዬ ልናገር ብዬ እያሰብኩኝ ነው። ምን መሰለክ አሁን ለምሳሌ የፍቅር ሲኖች ሲሰሩ የሆነ አብረው ሲተኙ ምናምን ነገር ያ ነገር ትክክል ነው ይላሉ ብዙ ሰው ማለት ነው። ከብዙም ሰው ጥያቄ ስለመጣብኝ ነውና ያ ነገር በገሃዱ ዓለም ትክክል እውነተኛ ተደርጎ ነው የሚታየው? እኔ በጣም የተጻረረኝ ነገር ማለት አንድ ይሄ ነው። የህንድ ፊልም ታያለሽ? እኔ በዛው ሳልናገር በጣም ማደንቃቸው የህንድ አክተሮች ሻሩክ አንደኛ ነው፣ ብዙ ሰው ያደንቋል። ሁለተኛ አሚር ካንን ታውቂያለሽ? ፒኬ የሚል ፊልም አለ በጣም የምወድለት እና አሁን ሳፈቅር እንደ ሻሩክ ነው ይባላል ስገጥም ምናምን። ግን አሁን አንቺ ይሄ ምንድነው ሲፋቀሩ ኦቨር አክት ሲያደርጉ ሮማንቲክ ነገር ላይ አይደል ያልሽኝ አብረው ሲተኙ ምናምን ልክ አይደለም። በጣም የተጻረረኝ ነገር ነው። እኔ ሰንበት ትምህርት ቤት ውስጥ ያለ አይ ልክ አይደለም ሳይሆን መሰለህ ሰው እውነት እዛ ጋር እያደረክ ነው ብለው ነው የሚያስበው። እኮ እኔም እየተጻረረኝ ያልኩሽ ነገር እሱ ነው። ሰንበት ትምህርት ቤት ውስጥ ልክ ነው ምናምን ዘፈነ እባላለሁ። አፍላ ፍቅር ላይ ይዘፍናል የኔ ካራክተር። ድምጼ እኮ ዘፋኝ ሆኖ አይደለም ግን የኔማ እንትና ብር ስጠኝ አይነት ነገር ነው። በቃ ቡና እንላለን ክፍል ውስጥ ምናምን ነገር እንጨፍራለን። ጓደኛዬ ምናምን እንላለን። ከዛ ዘፈነ እባላለሁ። እኔ ያለውም የዘፈንኩት ሳቢን የዘፈነ ገባሻ? ሄጄ አንድ ሴት ሳቀፍኩ አይደለ ማለት በኔ ውስጥ ተገለጠ። እኔ ደግሞ ካራክተር ውስጥ መደበቅ አይደለም የምፈልገው፣ ካራክተሩን መሆን ነው የምፈልገው። ካራክተር ውስጥ መደበቅና መሆን ይለያያል። እና በተለይ ደግሞ አሁን ግሩም ኤርሚያስ አዳፕት ያደረገው መጽሐፍ አግኝቼው የፊልም ትወና ጥበብ ነው መሰለኝ የሚለው ታውቂው ይሆናል። እሱ መጽሐፍ ላይ ካራክተር ውስጥ መደበቅና መሆን የሚባለውን ነገር አየሁት። ከዚህ በኋላ እንዴት ነው አንብቤ በደንብ ስክሪፕቱን ተለማምጄ ሆኜ እሰራለሁ ብዬ አስቤ ዲና ሚሊዮን ስራ እየሰራሁ ነው እና እሱ ስራ ላይ በቃ ኦቨር ቅርርብ አለን ከዛች ልጅ ጋር እና ትክክል እንደዛ ያደረግን የሚመስለው ሰው አለ። በቃ ማለት የተፋቀ የተሳሳምን ምናምን ግን እነዚህ ነገሮች ቴክኒክ አላቸው። ቴክኒክ አለው አይደል? ግን ደግሞ እኔ በቴክኒኩ አላምንም። ለምሳሌ ብዙ ጊዜ የኢትዮጵያ ፊልም ላይ ተኝተው ተነሱ ለመባል ልብሳቸውን ያወልቁና ያስቀምጣሉ። ከዛ ካሜራ ይነሳል። ሁሌ የተለመደው ነገር ደግሞ ምንድነው ልክ ሲነቁ ምን አድርገኝ ነው ምናምን ነገር ትለዋለች። እኔ አይወልሽ አሁን እንደ አዲስ እንደሚመጣ ተዋናይ ወደፊት ሲኒማ ሰራለው ብዬ አስባለሁ። እንዳልኩሽ አዲስ እንደሚመጣ ተዋናይ ምናምን ከተለመደው እንውጣ።
ለምን ሊሳሳሙ ሲሉ ስልክ ይጠራል። አይጥራ ይሳሳሙ አሁን የሆነ አስተማሪያችን ጎልድ የሚባል ሲያስተምረን ማለት ናቹራሊዝም የሚባል አክቲንግ አለ። ሁሉም ነገር ይፈጠራል። ትክክለኛ ነገር ሲሰራ በቃ መደረግ አለበት ነገር ይደረጋል። ሲሳሳሙ ከሆነ ይሳሳማሉ ምናምን ነገር እንደ አሜሪካ ፊልም ማለት ነው። እና ከባህል አንውጣ ምናምን ግን ደግሞ ፌክ አናስመስለው። በዛ አምናለሁ። ከዛ ደግሞ ኦዲየንሱ ደግሞ አለ ለምሳሌ እሺ አንቺን ባለጌ ካለሽ ያንን ነገር አይቶ ማለት ነው እሱም ባለጌ ነው ማለት ነው። ለምን አየው? በቃ ልክ ነኝ። እና ከዚህ ነገር እኔ በጣም እየተጻረረኝ ያለ ነገር ስለሆነ ከዚህ ነገር ብንወጣ ብዬ አስባለሁ ልልሽ ነው። ኦዲየንሱ ይረዳ በእውነቱ ይረዳ ማለት እኔም ገጥሞኝ ነው። እና ደግሞ እስኪ ሚኪያስ አያምጣውና በእውነቱ አያምጣውና ያው መሆን አይቀርም ግን ደግሞ አያምጣውና ሚኪያስ ቢሞት መሞታችን አይቀርም ቢሞት የሆነን ሰው እጎዳለሁ ወይ ደግሞ ሰርቺ አልፌያለሁ ምትለው ነገር አለ? የሆነን ሰው ምን ሚኪያስ ቢሞት ሰንበዲን እጎዳለሁ በቃ የሆነ ሰው እጎዳለሁ ብለህ ታስባለህ? የምታስበው ሰው አለ? እኔ በሞት ሚኪያስ በቃ ቢሞት ከዚህ ዓለም ቢለይ የሆነን ሰው እጎዳለሁ። እሺ እኔ በሞት የሆነ ሰውም ደግሞ ጠቅማለሁ ብሞት ወይ ደግሞ ብኖር። አሪፍ ጥያቄ ነው። እኔ በሞት እጎዳታለሁ ብዬ ማስበው እናቴን ነው። ለምን መሰለሽ? በጣም በእኔ ተስፋ አላት እናቴ። ግን ደግሞ አሁን ለምሳሌ እሺ ምን አይነት ልጅ ነኝ እኔ ብዬ ላስብ። መጥፎ ልጅ አለ፣ መጥፎ ያልሆነ ልጅ አለ። ከዛ መጥፎ ሳይሆንም ደግሞ ጥሩ የሚሰራ ልጅ አለ። መጥፎ ሆኖ ደግሞ ቤተሰቡን በጣም የሚያስቸግር ልጅ አለ። አሁን ተረጂ መጥፎ ልጅ የሚባለው ቤተሰቡን ያሰድባል። ገባሽ? ይጣላል፣ ሰፈር ውስጥ ያጨሳል፣ ይቅማል። ማለት ቤተሰቡ ያንተና ልጅ እኮ ነው የሚባለው። አንድ ያጅል። ከዛ መጥፎም ያልሆነ ደግሞ ጥሩም ያልሆነ አለ። በቃ ምንም አይሰራም፣ ሰፈር ውስጥ አይታዘዝም፣ ምን አይልም፣ ግን ቤት ቁጭ ይላል፣ እናቱን አያሰድብም፣ ስሙንም አያስጠራም። ሶስተኛው ልጅ ደግሞ ከጥሩነትም አልፎ ደግሞ ማለት ቤተሰቡን ያስጠራል በመልካም መንገድ ማለት ነው። እና እኔ የትኛው ልጅ ነህ ካልሽኝ እውነቱን ስነግርሽ እንደ ሰው እይታ ሊሆን ይችላል፣ ግን ለእናቴ ጥሩ ልጅ ነኝ። ምክንያቱም ቤተሰቦቼን እኔ በመልካም ነገር ነው ማስጠራው። ሚኪያስ ቲያትር ይሰራል፣ ሚኪያስ ፊልም ሰራ ተብሎ ነው የሚወራው ማለት ነው። እና ያንን ነገር ጥሩ ልጅ ነኝ። ይሄ ደግሞ የእሷ ተስፋ ነው። እስካሁን ብዙ ነገር ረድታኛለች። የሆነ ነገር ልሞክር ስል ሂድ ነው ኳስ ጊዮርጊስ ወስዳኛለች፣ ቀደም ቲያትር ወስዳኛለች። በጣም ብዙ ነገር ለኔ ያርጋልኛለች። አስቢ፣ መጽሐፍ ገዝታ ነው የምትሰጠኝ። አይችልም ሲባል እምቢ ነው የምትለኝ። አባቴ ደግሞ ሌላ እናቴን በጣም መጎዳት አንደኛ ነው። አባቴን ደግሞ ጎዳለሁ ምለው እንዴ መሰለሽ? አባቴ አይነገረኝም። እወድሃለሁ ምናምን ልጄ ጎበዝ ነህ ጀግና ነህ የለም አንተ ወርጋጥ ነው የሚለኝ። ይመጣል አንተ ወርጋጥ ደግሞ እንትን አልከውና ግን የኔን ግጥሞች የኔን ፊልሞች አንደኛ ፕሮሞተር አባቴ አንደኛ ሄዶ ያሳያል። ልጄ እኮ ልጄ ነው ምናምን ነገር ነው የሚለው በቃ ሁሌ። እና በጣም እጎዳቸዋለሁ ብዬ ማስበው እኔ በሞት ሁለቱን ሰዎች እኔ በሞት ደስ የሚላቸው ሰዎች አይኖሩም። ትኖራላችሁ ሊኖር ይችላሉ። ያው ምን አለ በደፋው የሚሉ ሰዎች ይኖራሉ። ግን አንቺን እኔ አሁን ቅድም እንዳልኩሽ ነው ሰው በደፋው ምናምን አልልም። ለምን መሰልሽ እንዴ እሱ ከበለጠሽ ነው መቼ ሰው ከቀናሽበት ነው በደፋው የምትይና በደፋው ይላሉ ብዬ አላስብም። ምን ሰርቻለሁ ነው ያልሽ? በሞትስ ምን ሰርቼ አልፌያለሁ ብለህ ታስባለህ? ኦኬ ምን ሰርቼ አልፌያለሁ ወይም ደግሞ ነፍሴ እንደው ይሄንን ነገር አልሰራክም ብላ ትጸጽተኛለች? እሺ ምን አልሰራህም? ይኸውልሽ እኔ ብዙ ሰው ሚዲያ ላይ ነው ጸሎቱ፣ ሚዲያ ላይ ነው ንስሐው፣ ካሜራ ላይ ነው ንስሐው። እኔን ማውራት አልፈልግም። እኔ ቅሪበ ማለት ሰንበት የምትማሩ ሰዎች ታቁኛላችሁ፣ የኔ ጓደኞች ምናምን ነገር በቃ ምን አይነት እዚህ ጋር ብዙ ጊዜ ይለወጣል ሰው ኢንተርቪው ላይ ምናምን አይደለ? እኔ ልንገርሽ ብዙ ወጣቶች ምናምን ነገር ደርቲ ነገር ያወራሉ አይደል? እኔም በቃ ደርቲ ነገር አወራለሁ፣ ብዙ ኃጢአት ሰርቻለሁ ምናምን እና ምንም ደህና ነገር ሰርቻለሁ ብዬ አላስብም። ወደፊት ግን እሰራለሁ። ስልክ እንዴት እንደሆነ ታውቃለህ? አሁን ለምሳሌ እኔ አሁን ብሞት ብዬ የምጸጽተኝ ይሄን ፖድካስት ባላቋቁም ይጸጽተኝ ነበር።
ላይክ እንደዛ ነገር አሪፍ። እኔም ባታቀድሚኝ በታይት ያልሽ። ኦኬ ምን ይጸጽታል ማለት ብሞት ምን ሰርቻለሁ? እሺ ሳልሰራ በቃ ወይኔ ሳልሰራ ሞትኩኝ ነገር ሳልሰራ የሞትኩ ይኸውልሽ፣ የመጨረሻ ይኸውልሽ ራዕይ አለ አይደለ? አላማ አለ። ላውራ እንዴ ላውራት ያልሽ አላማ አለ። የሆነ ሰው ብር አላማ አይደለም አይደል? ሀብት አላማ አይደለም። መኪና አላማ አይደለም። ቤት አላማ አይደለም። ፖድካስትም አላማ አይደለም ነው። እኔ ታዋቂ ተዋናይ መሆን ለእኔ አላማ ነው ማለት ነው። አንዴ ስለ ታዋቂነት የሆነች ነገር ላወራ ነው። ወደ አላማ ይልምጣ። እሺ ኤልያስ ሽታውን ወቸውኩድ ፖድካስት ኤልያስ ሽታውን ገጣሚው ወቸውኩድ ፖድካስት ላይ ሲያወራ ምን ሲል ሰሞት መሰለሽ? 4 ደረጃዎች አሉ አለ። አንደኛው ደረጃ ታዋቂ አለ አለ። ከዛ ሁለተኛው ደረጃ ተደናቂ አለ አለ። ሶስተኛው ደረጃ ተወዳጅ አለ አለ። አራተኛው ደረጃ ተጽዕኖ ፈጣሪ አለ አለ። እኔ አሁን በሞት የቱ ጋር እንደሚቆጨኝ ልነግርሽ። ተጽዕኖ ፈጣሪ ቆይ ላውራ ግጭሽ አንበሳ ግጭ። ምን አለ መሰልሽ? ታዋቂ ሰው አለ የምታደንቂው። አሁን ስም አንጠቅስም፣ ያው እዚህ ጋር ሚዲያ ነው ፖድካስት ነው። ታዋቂ ሰው አለ ግን ማትወጂው ሰው አለ ወይም አታደንቂው ሰው አለ። ዝም ብሎ ታዋቂ አለ። በስድብም እኮ ታዋቂ ሰው አለ፣ በመጥፎ ነገርም ታዋቂ ሰው አለ። ሂትለር አሁን ታዋቂ ነው፣ ጀርመን ስለሆነ ከሞት የማይነሳም ችግር የለውም። ሂትለር ታዋቂ ነው አይደለ? ግን ታደንቂያለሽ? ትወጂዋለሽ? ተጽዕኖ ይፈጥርብሻል? ልክ እንደዛ። ሁለተኛ ሰው ደግሞ አለ። አሁን የምታውቂው ደግሞ ይኖራል፣ ከዛ ደግሞ የምታደንቂው አለ። ይሄ እኮ እንትን ይችላል፣ ይሄ ይችላል ትያለሽ። ከዛ ደግሞ ከመቻሉም አልፎ ደግሞ በጣም ስለቻለው ትወጂዋለሽ። በቃ እሱ የሚያደርገው ነገር አቤት፣ እሱ ፕሮሞሽን ሲሰራ እሱ ያደረገውን ነገር ለማድረግ ትሞክራለሽ። ተጽዕኖ ፈጣሪ ማለት ደግሞ ህይወትሽ ላይ አንቺ ላይ ተጽዕኖ ይፈጥርብሻል። በቃ እሱ አሁን እኔ ዶንኪ ቲዩብ እሸቱ በጣም ብዙ ቪዲዮዎቹን አይቻለሁ። ተጽዕኖ የሚፈጥርብኝ ነገር ልክ ሲያወራ ልክ ነው ለኔ። ትክክል ነገር እኮ አያወራ፣ ግን ለኔ ልክ ነው። እና ተጽዕኖ ፈጣሪ ሰው የሚባለው ደረጃ ላይ ሳልደርስ ከሞትኩኝ ይጸጽተኛል። ግን ደግሞ የኔ የሆነ አላማ አለ። እሱን አላማ ወደፊት ምን ታስባለህ ብለሽ ስጠይቂ እነግርሻለሁ። እና የኔ ምን ሰራህ ካልሽኝ ደግሞ ቢያንስ በትንሽ በግጥሞቼ ሰው አፋቅር ያለው እንዴት ማለት በይ እንዴት እንደጠይቀው እኮ ቀደም አንዷ ሴት ምን አለች መጣችና ፍቅረኛ ያንተን ግጥም ልኮ ጀነጀነኝ እኮ ነገር አለች። ደስ አለኝ። በቃ ፍቅረኛ ያንተን ግጥም ላከና አለ አይደለ በእኔ ግጥም እሷን ጀነጀነኝ ማለት ገና እየተፋቀሩ ገና አዲስ ናቸው ነው። እሷ የምትወደውን ከዚህ እኔን አሪፍ ግጥም ጋበዛት ምናምን ነገር ደስ አለ። በቃ ይሄ ብቻ እነዚህ ትንንሽ ነገሮች ናቸው። ገና አላደኩኝም፣ ለዛ ደረጃ አልበቃሁኝም። ግን ህፃናትን እኔ ቢያንስ እኔ ሰንበት ሳስተምር ምናምን ህፃናትን ፊልም እንዲወዱ አደርጋለሁ። ቢያንስ እኔን አሁን አራያ ማድረግ አይችሉም፣ ምክንያቱም እኔ በጥሩ መንገድ እየሄድኩ ነው ብዬ አላስብም። ህፃናቶቹ ማለት ነው እዛ አብረው ማስተምራቸው ምናልባት ካዩት ካወቁኝ ምናምን ህፃናቶቹ ማለት ነው። ግን ቢያንስ ወጥተው ተጽዕኖ እንዲፈጥሩ የሚያደርግ ሜንታሊቲ ገንብቼባቸዋል በህፃንነት ከኔ ታናናሾቹ ማለት ነው። ሰንበት ትምህርት ቤት ውስጥ እንዳይቀሩ እና ይሄን ነገር አድርግቻለሁ። ሌላ እሺ ወደፊት አላማ ካልሽ ይጠይቅሻል። አሁን ሚኪያስ አፍላ ፍቅር ሰራ። ዲና ነው ዲና የሚል አሁን እየሰራው ዲና ተከታታይ ድራማ መሰለኝ ነው። እሱን ሰራ። በግጥሞቹ እናውቃለን። ወደፊት ደግሞ በምን ስራዎች እንጠብቅክ? በምን ስራዎች ተመልካቾቻችን በምን ስራዎች ይጠብቁ ካንተ? በጣም አሪፍ። የሆነ ቀን የትምህርት ቤታችን ዘበኛ ምን አለኝ መሰልሽ? ነይ እስቲ ባርችዬ ነይ ብላው ነገር አለኝ። እሺ አድናቂ ያጋጠመሽ ያቀ ብዙ አይነት አድናቂ ያለ አድናቂ ካጋጠመሽ ነይ ባርችዬ ምን አላለኝ። ዘበኛ ነው አስቢ። ከዛ ቁጭ ያደረገኝና ቆይ ለምን መጽሐፍ አታሳትም ይላል። ሳቄ መጣ። በቃ አይ እኔ እኮ ኢትዮጵያውያን ያን ያህል አያነቡም ምናምን ዝም ብሎ አሳትም ይሉሃል እንጂ ምናምን ነገር አለ። ከዛ አይ አሳትም እኔ ያነብልሻለሁ ምናምን ነገር አለ። ከዛ አይ በቃ ለመጽሐፍ እንኳን አልደረስኩኝም። አሁን ለምሳሌ ገጣሚ ይበልሽ ምን ይባላል መሰልሽ? እኔ ስለወደፊቱ ላለ ነገርሽ ሰው የሚወደውን ጸሐፊያን አይወዱትም፣ ጸሐፊያን የሚወዱትን ሰው አይወዱ። ለምን አላውቅም። ልጠይቅሽ ልመልስልሽ። እኔ ይኸውልሽ ጸሐፊያን የሚወዱትን ገጣሚ ምን ይሉሻል መሰለሽ? ግልጽ አይደለም ግጥሙ።
ግን ለአንተ ግልጽ ይሁን ካል ነው። አሁን ለምሳሌ ብዙ ገጣሚያን አለ ቲክቶክ ላይ ውዴ ፍቅሬ ምናምን እኔንም ጨምሮ ነው የምነግርሽ። ምንም እኔ አይ አይደለም እንደዛ ለማለት ሳይሆን በቃ ውርድ ያለ ግጥም በአሪፍ ባልሆኑ ቃላት እኔንም ጨምሮ ነው። ግን አሁን ይሄን እኔ አውቄ አይደለም የምነግርሽ እና ምናምን ሲሉ ሰው ይገባል ቶሎ የኔ ውድ እንዲሆነሽ እንዲሆነ ናፈከኝ ሲሆን ህዝቡ ይወደዋል ይሄን ግጥም። ከዛ ላይክ ምናምን ያገኛል ሰው እንትን ይላል። ጸሐፊዎች ደግሞ ከሆነ ነገር ጋር አገናኝተው ምናምን ሲጽፉ ህዝቡ ደግሞ አይገባውም ቶሎ ግልጽ አይደል። እና ብዙ ገጣሚዎች አሉ። አሁን እኔ እንደዛ አይነት ገጣሚዎች ነኝ፣ ግን ለማድረግ ሞክራለሁ። አሁን ኢትዮጵያ ውስጥ ሃይስት ገጣሚ የሚባለው ማን ነው? ጋሽ ማን ነው? ጸጋዬ ገብረመድህን። ይቅርታ ጸጋዬ ገብረመድህን፣ ሎሬት ጸጋዬ ገብረመድህን። አሁን የሱን ግጥም የገቡኝን ግጥሞች ልንገርሽ። አብረን ዝም እንበል፣ ጴጥሮስ ያቺን ሰዓት ወይ ሰቆቃው ጴጥሮስ የሚባለው 2 እና ደግሞ አዋሽ ነው ምናምን የሚል ግጥም የገቡኝ 3 ግጥሞች ብቻ ነው። አስቡ ይሁን አሁን ገጣሚ ነኝ ይለኛል ሰው። ድንጋይ ራስ ነኝ። ገብቶሻል? ሳነበው አይገባኝም። አሁን በቃ ማለት ድንጋይ ራስ ነኝ ያልኩት ከቀደሙም ጋር አለመግባቴንም ነው። ይሄንን ነገር ሳነበው አይገባኝም የሱ ግጥም፣ ግን እኔ ገጣሚ ነኝ ይላል። እሱ እኮ ስንት ባህል አውቆ ስንት መጽሐፍ አንብቦ የጻፈው ግጥም ነው። ገባሽ? እኔ አሁን የሆነ ግጥም ጽፌ ግጥም ጻፉ ይልል አልችልም ልልሽ ነው። ከዛ አሁን ደግሞ የምንወዳቸው አሁን ዘውድ አክሊል አለ፣ ኤልያስ ሽታውን አለ፣ አስታወሰኝ። እነዚህ ገጣሚዎች አሁን ደግሞ እዚህ ጋር ሰው የሚወዳቸው ሴቶችም አሉ። እና ማንበብ አለብኝ ወደፊት። አሁን ምን ታስባለህ አልሽኝ? በግጥሙ ዘርፍ ማለት ነው። በደንብ ማንበብ አለብኝ፣ ማወቅ አለብኝ፣ የኢትዮጵያን ባህል መረዳት አለብኝ ምናምን። አንድ ግጥም አለኝ እኔና አንቺ እኮ ምንድነው እኔና አንቺ እኮ አምላክ የፈጠረ ብቻ የሆነ ግጥም አለኝ። ከእሱን በኋላ ወይልሽ ንገሪኝ ጨረቃ የሚል ግጥም። ጨረቃ ለምሳሌ ጨረቃ ሙሉ ናት አንዳንዴ፣ ከዛ አንዳንዴ ደግሞ ግማሽ ነች፣ አንዳንዴ ደመና ውስጥ ትዋጣለች። ምን ይላል መሰልሽ እኔ ግጥም ንገሪኝ ጨረቃ ምናምን ይልና አንቺ እኔ ጋር ልትመጪ ሴቷ ጨረቃ ሆና ነው አትመጪም እያላት ነው ካራክተሩ። ከዛ ደመና ውስጥ ስትገባ ጓደኞችሽ ይሸፍኑሻል እንደ ደመናው ይላታል። ከዛ አንዳንዴ ደግሞ ጨረቃ ሆነሽ ትመጪና ግማሽ ትሆኛለሽ ትጎይብኛለሽ ይላታል። አንዳንዴ ደግሞ አንቺን ፍለጋ ስወጣ ሰማይ ላይ አንዳንዴ ጨረቃ አትኖርም አይደል አጋጥሞሽ ካወቀ፣ አንዳንዴ ደግሞ አትኖሪም ይላታል። ልክ እንደዚህ ማገናኘት ምናምን በቃ ብቻ በደንብ ማንበብ መስራት አለብኝ ግጥሙ ላይ። ያኔ እንግዲህ ወደፊት በጣም ካነበብኩ እንደበሰልኩ ሲገባኝ ሳውቅ አንድ ዝም ብዬ አንድ ለታሪክ የሚሆን አንድ መጽሐፍ ተሳትማለህ ላወጣ እችላለሁ። ግጥም እንጠብቃለን። ያኔ ስታወጣ አንድ በግጥም ዘርፉ ማለት ነው ትመጣታለህ እዚህ ስቱዲዮ። እሺ ፈጣሪ ያሳካል። አንተንም በፊልሙ ደግሞ ፊልም እንዳልኩሽ ነው እጽፋለሁ። አሁን ስለ ስክሪፕት አጻጻፍ ተረድቻለሁ፣ ገብቶኛል። ብዙ ነገር ስቶሪ እንዴት ቴል እንደሚደረግ አውቃለሁ ብዬ አስባለሁ። ገና ደግሞ ህይወት እየሞካሪ ነኝ፣ እየተማርኩ ሄዳለሁ። ሰው ወይንስ ሶሚክ ሲያወራ አይተሽ ከሆነ በቃ እኔ ሞካሪ ነኝ ይላል። ገና እሱ ስንት ነገር የሰራ ሰው ሞካሪ ነኝ ይላል። እኔ ደግሞ ገና ነኝ፣ ካሪም አይደለም። ልክ እየሞከርኩ ነው ምናምንና በፊልም ግን እመጣለሁ። አሪፍ ፊልሞች ባልተለመዱ አይነት እመጣለሁ። ይሄ አሁን የኔ እንትን ነው። አሁን አንድ ነገር ላሳያችሁ። ይሄንን ምናልባት ፈጣሪ ይሄንን ፖድካስት ሊሆነ ለኔ እንትን ብሎ ሊያሳየው ይችላል። እና ምን ይላል መሰልሽ? ይሄንን ነው ዋልፔፐር። ምን ይላል እዚህ ጋር? የ2019 አዋርድ አሸናፊ ፊልም። የ2019 አዋርድ አሸናፊ ፊልም ርዕሱ ምን ይላል? ገጣሚ በአጋጣሚ ገጣሚ ነው የሚለው። እግዚአብሔርን ገጣሚ ነው የሚለው። ኦኬ አይ በአጋጣሚ ለማለት ነው። ኦኬ አሁን ካሜራው ላይ ሜቢ እንደዚህ ካለ ማለት ነው። እና ይሄንን እቅድ ሳወጣ 2014 ነበር። አስቢ 2014 ላይ ምንም ፊልም አልሞከርኩም፣ አላቅም ካሜራ። አስቢ ወልክ ግን ይሄ ፊልም አዋርድ ያሸንፋል ብዬ ጻፍኩኝ። አሁን 2019 እንዲደርስ 2 ዓመት ነው የቀረው። ላላሳካው እችላለሁ፣ ግን ያን ያሳካዋለሁ ብዬ ከ5 ዓመት በፊት ስላቀድኩኝ ያ ሂደት እዚች ጋር ደርሶኛል። ገባሽ አይደል? አሁን ይሄን ለሚያዩ ሰዎችም ከሆነ ጊዜ ስታስቢው በደንብ ስታስቢው ያመጣልሻል፣ የሆነ መንገድ ይከፍትልሻል። ያ ነገር እዚህ ጋር ደረሰኝ አይደል? አሁን ደግሞ በደንብ ስለ 2019 ሳስብ ሊያደርሰኝ ይችላል። ፈጣሪ ማን ያውቃል? ገባሽ አይደል? በአሪፍ የሲኒማ ፊልሞች እመጣለሁ ብዬ አስባለሁ ወደፊት። አሪፍ ፊልሞች ባልተለመዱ አይነት እድሉን እንግዲህ ስጥ
አንድ ነገር ልንገርሽ ስለ አድናቂ። እኔ እንግዲህ ድሮ እንዳልኩሽ ነው ታዋቂ ምናምን ዝነኛ መሆን ፈልግ ነበር። አሁን እኚህን ደረጃዎች ሳላቃቸው ምናምን እና ጉዞ ሄድን በትምህርት ቤት ምናምን ነገር እና ታዋቂ ሰው ከሆንኩኝ እኔ ነኝ ፎቶ መነሳት ያለብኝ ምናምን። እኔ ይኸውልሽ አፈር በልቼ ምናምን ጓደኛዬን አነሳዋለሁ ምናምን ዝቅ ብዬ ምናምን። ከዛ ፎቶ አንስቼ ምናምን ብድግ ስል ህፃናቶችም አሉ ኤሌመንተሪዎች ምናምን አፍላ ፍቅር የሚያዩ ግጥሞቼን የሚያውቁ ምናምን እና አርሴማ የምታደንቂው ልጅ መጣ አለ ፊት ለፊት አይቶኝ ደነገጥኩኝ። ከዛ እኔ የታለ ምናምን እያለች የሆነች ልጅ መጣችና እንዴ ምናምን ነገር በጣም ነው የምንወድ ፎቶ እንነሳ ምናምን ነገር አለች። ኧረ እሺ እኔ ፎቶ እንነሳ የህይወቴ ትልቁ ነገር ነው ለኔ አስቢ። ከዛ ፎቶ ምናምን ተነሳው። ከዛ ሌሎች መምጣት ጀመሩ። እዛው ነው የምልሽ ፎቶ ተነሳው ይሄ ነው ምናምን የሆነ ልጅ መጣና አድናቂ ነኝ በጣም ግጥምን በጣም ነው የማደንቅ አስፈርምልኝ ምናምን ነገር። ኧረ እኔ አልፈርም ጓደኞቼ ምን ትኩራራለህ ምናምን ነገር ፈረምኩ። ጋይ ሚኪያስ በቃ አልኩኝ። በቃ ገረመኝ በጣም ማለት ነው። እና በደንብ መስራት አለብኝ ምናምን አልኩኝ። ስለ እንደዚህ ስነግርሽ ልንገርሽ አሁን አርባ ምንጭ ደርሼ ነው የመጣሁት። አርባ ምንጭ ያላችሁ ሰዎች ይሄንን ፖድካስት የምታዩ ካላችሁ በጣም ወዳችኋለሁ፣ አመሰግናለሁ፣ አከብራችኋለሁ። ሄድኩኝ እናቴን ላለማሳፈር ዩኒቨርሲቲ ማለት ነው። እናቴ አርባ ምንጭ ደርሶኝ ነበረ በሪሚዲያን ማለት ነው 12ኛ ክፍል እንዳልኩት ቅድም ወድቄ ያለው ይቅርታ አድርጉልኝ። እና እናቴ ካልሄድክ የኔ ልጅ አይደለም ማለች። እናቴን ማስከፋት አልፈልግም ቅድም ካልኩሽ ነገር አንፃር ሄድኩኝ አርባ ምንጭ። ከዛ ግን እዛ ሄጄ እዚህ ስራዬ አሪፍ ከሆነ እመጣለሁ እያት ነው ሄድኩኝ። ስሄድ ወላይታ ላይ ለምግብ ይታረፋል ሶዶ ላይ ነው ወላይታ። ከዛ ወርጄ ምናምን ነገር ቆምኩኝ ማለት ነው ምሳ ልበላ። ከዛ የሆነ ልጅ አየኝና አፍላ ፍቅር እዛ ይታያል። አፍላ ፍቅርም በጣም እንደሚወደድም በዚህ ይሄ ማሳያ ነው። እንትና እኮ ነው ምናምን ተባባሉና ጫማ እንጥረግልህ ምናምን ነገር አሉኝ። ከዛ እኔ ደግሞ ሊያስከፍሉኝ መስሎኛል። ኧረ አልፈልግም ነን። ኧረ እኛ እኮ እናንተን ስናያችሁ በእናትህ እንጥረግልህ ምናምን ከበውኝ ነው የምልሽ። አይ ሚኪያስ አልኩኝ። እኔ እኮ በውስጤ ነው የምለው። አሁን ሰፈር ጓደኛዬ ይሄ አንተ ምናምን የሚለኝ ሰው ነኝ እኔ አስቢው። እዛ ጫማ እንጥረግልህ ሲሉ ለእኔ ከአይምሮ በላይ። ከዛ ምናምን ሄድኩኝ ዩኒቨርሲቲ በር ላይ ሰዎች አገኙና ዶርም ድረስ አስመዝግቦኝ የሚያውቁኝ ልጆች ናቸው። አርባ ምንጭ ድረስ ሳውቆኝ ማለት ነው። ከዛ አሰብኩትና አንድ ሳምንት ሁለት ሳምንት ስቆይ በቃ እዛ ፎቶ እንነሳ ይሉኛል። ምን ልጋብዝህ ምናምን ሰው ነው የሚልሽ። እዛ ደግሞ አዲስ አበባ ውስጥ ስላልሆነ ሞር ሪያክት ያደርጋሉ ሰው ሲያዩ ማለት ነው። እና ከዛ ቁጭ ብዬ እያሰብኩት ምን አሰብኩኝ 3 ዲግሪ ቢኖረኝ ሰው እንደዚያ ያከብረኝ። አርት ውስጥ ያላችሁ ሰዎች አሁን እንደ ምክር ሳይሆን እኔ በህይወት ያጋጠመኝን ነገር ነው። በጣም ትልቅ ሙያ ነው። አክብሩት፣ እናክብረው፣ እንስራ ከልባችን። ምክንያቱም 3 ዲግሪ የሌለው ሰው የሚከበረውን ክብር ነው የምናገኘው። ማይከበረውን ክብር ሰው እንዴት ነው አስቢው። እኔ አላቅም ሚዲያ ላይ ስለወጣሽ በቃ አንቺ ትልቅ ነሽ ለነሱ። ግን አንቺ የሆነ ወርደሽ ሰውን የምታስከፊ ከሆነ ልክ አይደለም ማለት ነው። ገብቶሻል አይደለ? ግን በሚያስጠላ መልኩ ደግሞ መጥፎ ነገር ነው ሚዲያ ላይ የሚገን ነው። እና በቃ አየሁትና ኧረ ይሄን ክብርማ ሲሄድ ደግሞ ኮኔክሽን ይናታለሁ ብዙ ነገር ያለው አዲስ አበባ ላይ ምናምን ነገር። ከዛ በኋላ ያው በ10 ቀኑ የተመለሰ የመጀመሪያ ዩኒቨርሲቲ ተመላሽ ሆኜ ተመለስኩኝ። ወደ ቤት ተመለስኩኝ ምናምን መስራት ጀመርኩኝ። አሁን እየሰራው ነው። ለምን መሰልሽ ክላሱን አቁመህ ነው የምትሰራው? አዎ እዚህ እየተማርኩኝ ነው። አድማስ ሪሚዲያ ነው። ኦኬ አሁንም? አዎ ከዛ ወደ ዲግሪ ለመቀጠል ማለት ነው። ግን ምን አለ መሰልሽ ለምን እንደተመለስኩ ሌላው ምክንያት ምንድነው? እዚህ ጋር 2019 ብያቀርኩኝ አይደል? አሁን በኢድ ዩኒቨርሲቲ 2023 ላይ ነው ከዩኒቨርሲቲ የምመጣው። አሰበሽዋል? ምን ነበር የምትማረው? ብማር ያው ሜቢ ጋዜጠኝነት፣ ጆርናሊዝም ወይ ቲያትሪካል አርት ልማር ነው የሚሆነው ወደ ዩኒቨርሲቲ ጆይን ባረግ ማለት ነው። እና 23 ላይ ስመለስ እና የኔ እቅድ አይመጣም ገባሽ? ተመልሼ ገና ቤት ገብቼ ከእናቴ ጋር ይከብዳል ብዙ ነገር እና ከዛ ነገር አንፃር ምናምን ነገር ማለት የእግዚአብሔር ታይም አለ እሱ የሚሰጠኝ ታይም። ግን እኔ 2023 ላይ ተመልሼ ስትራግል አድርግቼ ድጋሜ ገብቼ ደግሞ ይሆናል ይከብዳል እና እዚሁ ታግዬ ከፍላለሁ ብዬ አስባለሁ። እና ይሄ ነበረ የኔ ሀሳብ የነበረው። በቃ ሃይስት ሀሳቤ ፎቶ መነሳት ነበር። የሚገርምሽ ነገር ፊልም ሰርቶ ሰው እንዲፈርምልኝ ምናምን ነገር። ከዛ በኋላ አሁን ግን የኔ ሀሳብ ምንድን ነው ግን እሺ አንድ ነገር በአፍ ይቀራል ይባላል አይደል? አይ አላየሁትም ገና አላየሁትም። ግን በአፍ ይቀራል ይላሉ እናቶች ወይ አባቶች። አንድ ነገር ስታወሪ በአፍ ይቀራል፣ አታውራ ብዙ
ለኛ ብቻ አውራ ወይ ባፍ ይቀራል ይባላል። ብዙ ነገር እኮ ባፍ ይቀራል አይደል? አውርተሽው አተገብሪው። ለምን መሰለሽ ባፍ የሚቀረው? የሆነ ነገር ስትናገሪው ያረክሽው ይሰማሻል። ለምሳሌ አሁን በልቻለሁ ብትይ እውነት ለመናገር አይምሮሽ ያምንና የሆነ የጠገብሽ ስሜት ሊሰማሽ ይችላል። እውነት ለመናገር ግን ባዶ ነው። ልክ እንደዛ አንዳንድ ሰው በሐሳብ ይገነባል። በቃ እኔ ጀግና ተዋናይ ነኝ፣ ሲኒማ መሰራ ሰው ነኝ ይልሽና ከዛ ለካ ምንም አልሰራ። ገና እኮ ቲያትር እንኳን ሀብሎ አልጀመረም። ብዙ ጊዜ ያውን ሴቶች ተዋናይ መሆን ይፈልጋሉ፣ ግን ራሳቸው ላይ ምንም አልሰሩም። መልካቸው ብቻ ነው የሰሩት። ልክ እንደዛ በአፍ ይቀራል ይባላል። ግን እኔ ደግሞ በአፍ ይቀራል የሚባለውን አይደለም ማምንበት ምንድን ነው? ሰው ሲናገር ከልቡ ከሆነ የተናገረው ቃል እየገባ ነው ብዬ አምናለሁ። አሁን እኔ እሰራለሁ ሲኒማ አልኩሽ አይደለ? በአፍ ሊቀር ይችላል፣ ግን እኔ ለኔ የሚሰማኝ ግን ቃል እየገባው እንደሆነ ነው። እና እሺ የኔን የመጨረሻ እቅድ ልናገር። የጩጬ ሀሳብ ነው ላይሆን ይችላል ምናምን ሊሆን ይችላል፣ ግን ልንገርሽ፣ ያው ፖድካስት ነው መብቴ ነው አይደል? የፈለኩትን ማውራ አወራለሁ። ምን አለ መሰለሽ አንድ ነገር ስትገቢው ነው አይደል የምትሞክሪው። ለምሳሌ ጉም አለ። አሁን ጉም ሲዘጋብሽ ስትሄጂ ነው የሚታይሽ። ስትሄጂ ነው እንጂ የሚታይሽ እየገባሽ ነው የሚታይሽ። እኔ ይሄንን የኔ የመጨረሻ ህልሜ ምንድን ነው ታውቂያለሽ? የእርጉዞች ድርጅት መክፈት። የምን የእርጉዞች ድርጅት መክፈት? ለምን እንደዛ ልታስብ ቻልክ? እዚህ ጥያቄ ነው ጠይቀህ። አዎ ምን አለ መሰለሽ አሁን ኢትዮጵያ ውስጥ የሆነች አርቲስት ሰይፉ ላይ ስታወራም ሰምቻለሁ ሊሆን ይችላል። አሪፍ ነው ሰው ቅድም ካልኩሽ ነገር አንፃር እኔ የእርጉዞች ምን ነበር ያልኩት? ድርጅት መክፈት። ምን ነው ስታረጊ ትመጫለሽ? እሺ በቃ ይሄን ሐሳብ በዚህ እንያዘውና የእርጉዞች ድርጅት ስከፍት እመጣለሁ እዚህ ፖድካስት እና በትንሹ ይሻላል። አይ ቆይ እዚህ ጨርስልኝ። ኦኬ ያምር ቆይ አይ ማለት የእርጉዞችን ልትከፍትበት ያነሳሳክ ምንድን ነው? የሆነ ነገር እኮ ለመክፈት የእርጉዞች ድርጅት መክፈት ያልኩበት ምክንያት ያው አንቺን ለማሳቅ ያክል ነው፣ ግን እንደዛ አይደለም ማለት አንድ ህፃን ልጅ የማርያም የምትባል እህት አለችኝ። በዛው ስማቸውን ልጥራ። ዝናቡ መንገሻ አባቴ ነው፣ ሙሉዓለም ዲባባ እናቴ ናት፣ ያፌት ዝናቡ፣ የማርያም ዝናቡ፣ ያሬድ ዝናቡ የሚባል የመጀመሪያ ልጅ ነህ? አዎ እኔ የመጀመሪያ ልጅ ነኝ። ተሸክም ያለው ብዙ ነገር የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ስትሆኑ አርአያ ሆኛችኋለሁ ብዬ አስባለሁ። ወንድምና እህቶቼ እኔን ተከተሉ። ፊልም ስሩ አይደለም ግን እና የእርጉዞች ድርጅት መክፈት ማለት እንዴት መሰለሽ አንድ ህፃን ልጅ እናቱ ሆድ ውስጥ ከ3 ወር በኋላ ይሰማል ይባላል አይደለ? ባዮሎጂ ምናምን ስትማር እንማር እና ከዛ ጀምሮ የሚሰማው ነገር ነው ሲያደግ የሚፈጠረው ይባላል አይደል? ወይ ደግሞ የሰው ደግሞ አይምሮ ደግሞ የሚገነባው ደግሞ እስከ 7 አመቱ ምናምን ነው ይባላል። ከዛ የኢትዮጵያ ልጆች ሚሊዮን ዘፈን ተቀልሻ እና እናቴ የማርያም የምትባለዋን የትንሽ እህቴን እርጉዝ ሆና ይገርምሻል ወንድ ደርድራ ሴት ፍለጋ ነው እንደዚህ ወንዶች ደረደረችና 3 ነን ወንዶች እና አንድ ሴት የመጨረሻ ተወለደች በስለት። ከዛ እስቲ ልጄ ተስማ ምናምን ትልና ትከፍታለች። ብታይ ቲቪ ከፍታ እርጉዝ ሆና ትሰማለች ልጅቷ ማለት ነው። ከዛ ተወለደችና ልጅቷ በትንሽ ቀናቷ ምናምን ነው የኢትዮጵያ ልጆች የሚለው ድምጽ ሲከፈት ምናምን ነገር ብላ ዞር ትላለች። አለ ማለት ነው አይምሮ አስገባሻ። ተረዳሁት እኔ ያው የእውነት በተግባር ተረዳሁት ሲባል ነበር መሰለኝ። ሶ ጥሩ ነገር ከእርግዝናቸው ጀምሮ ህፃናት መናገር አለባቸው ማለት ነው። አንድ ሰው ለምሳሌ ቆንጆ ነሽ ስትባል ካደገች አንድ ሴት እዚህ ነው ሳለ አንቺ ስታስጠይ ብትባል ማለት ነው ምንም ነው አይመስልም። ለምን መሰለሽ የተገነባበት ነው አይምሮሽ የተገነባበት መንገድ ነው። እኔ አሁን እችላለሁ ስል ሰዎች ምንድነው ማትችለው ማለት ጀመሩ። አሁን ይሄንን ሳወራ ባካችልም ሊላይ ይችላል ሌላ ሰው። ችግሩ ግን እኔ አሁን እችላለሁ ብዬ ነው ማምነው ማለት ነው። እና ልክ እንደዛ ነው በቃ አንድ ልጅ ጎበዝ አሁን የሚመስለው ሰው ሌባ ያለነውን ሰው አታ ሌባ ስትዩ ሌባ ማይሆን ይመስሏል። በቃ ዘው ሌብነቱን ይዞ ነው የሚቀጥለው ወይ ደግሞ ይገባበታል። አዎ አሁን የኔ አባት አንተ ደነዝ ሲለኝ ደነዝ ማልሆን ነው የሚመስለው። አስተሳሰብ ነው እኮ ግን ደነዝ ስትኝ የባሰ ደነዝ ነው መሆን፣ ጎበዝ ስትኝ ደግሞ የባሰ ጎበዝ ነው መሆን። እና
እንዳልኩሽ ነው ከህፃናት ከሆዳቸው ከእርግዝናቸው ጀምሮ ልጆቹ ጥሩ ነገር እየሰሙ ያድጋሉ። ሲወለው ጥሩ ነገር እየሰሙ ያድጋሉ። ፖዚቲቭ ነገር ይገነባል ማለት ነው እነዛ ልጆች። አሁን የእርጉዞች ድርጅት ያልኩሽ ማለት ነው። ከዛ ድንጋይ የሚወረውር ትውልድ አይኖርም፣ የሚደባደብ ትውልድ አይኖርም፣ እና ሰውን ኔጌቲቭ ነገር መናገር የሚፈልግ ትውልድ አይኖርም፣ የሚሳደብ ትውልድ አይኖርም። ያኔ የምትፈጠረውን ኢትዮጵያ አስቢያት። አሁን ይሄ ከጨቅላ ሀሳብ ነው። ይሄ ሀሳብ ከኔ ነው የመነጨው። ግን አዎ አንቺ ያስቅሻል። የእርጉዞች ድርጅት ከኔ ነው የመነጨው። ግን ምናልባት ፈጣሪ ያሳኳል ደግሞ ሲሄድ አሁን ለምሳሌ እርጉዝ ከሆኑ የሆነ ሕክምና ያስፈልጋል። ስለ ሕክምና ያውቃል። ወደ አላማው ስትጠጋ ነው የምልሽ። ማለት መቼስ ይወልዳሉ እርጉዝ ከሆኑ ትምህርት ልጆቹ እንዴት ነው መማር ያለባቸው ሲባል ኦኬ ገና እዛው ጨቅላ እያሉ ነው የምታስተምራቸው። እያደጉ ይመጣሉ እዛ ድርጅት ውስጥ። ግን የሚያድጉት በፖዚቲቭ መንገድ ነው። አሁን ይሄን ስልሽ በጣም ብዙ በጀት ያስፈልጋል ምናምን፣ ግን ምንም ነገር የሚጀምረው ከአንድ ሀሳብ ነው። በቃ ምንም ነገር የሚጀምረው ከአንድ ሀሳብ ነው። አንቺ ይሄን ፖድካስት ስታስቢ መጀመሪያ አሰብሽ፣ ከዛ በኋላ ላይት መጣ፣ ካሜራ መጣ፣ ማይክ መጣ ምናምን። በቃ መጀመሪያ ሀሳብ፣ ከዛ ማይኩ ሲመጣ ደግሞ የማይኩን አጠቃቀም ታውቂያለሽ፣ ላይቱ ሲመጣ የላይቱን አጠቃቀም ታውቂያለሽ። እኔም አሁን ሀሳብ ነው ያለኝ። ልክ ሲሄድ ደግሞ የሆነ ነገር ይገለጥልኛል። የሆነ ሰዓት ላይ አላማዬን አሳካለሁ። እና ይሄ አሁን የህይወት አላማ ነው፣ የኔ አላማ ነው። ስለዛ ተዋናይነት ምንድነው ለኔ መንገዱ ነው። ሰለሞን ቦጋለ የልብ እንትን እያሰራ ነው አይደለ? ሰለሞን ቦጋለ የልብ ህክምና በቃ እሱ ሰራና አሁን ወይ ፊልሙን ለቀጣዮቹ ለቆ እሱ ታሪክ መስራት ላይ ገባሽ? ይሄ መንገዱ ነው። ፊልም መስራት ማለት መንገዱ ነው። አሁን አብዛኞቹ ሰዎች አሁን እኔ ሴቶች ላይ ብዙ ቅሬታ አለኝ። እመቤቴን ነው የምልሽ፣ ኪዳነ ምሕረትን ብዙ ቅሬታ ያለኝ ለምን መሰለሽ? አንድ አስተማሪ ሲያስተምረን ምን አለ? አሁን ፊልም አለ ፊልም ላይ የሚሰሩ ሴቶች አለ ዘመናዊ ሴተኛ አዳሪዎች ናቸው አለ። በጣም ከባድ ቃል ነው፣ ይቅርታ አድርጉልኝ። ግን ፊልም ላይ የሚሰሩ ሴቶች ዘመናዊ ሴተኛ አዳሪዎች ናቸው። እንዴት? ምን ያደርጋሉ? በመልክ ካስት ይደረጋሉ። ቀይ ስለሆነች ጸጉሯ ስለሚያምር ጥርሷ ስስቅ ሰው አይን ላይ ስለምትገባ አሁን ይህንን ፕሮዲሰሮቹና ካስት ኤጀንቶቹ ላይ መፍረድ አትችልም። ምክንያቱም ማርኬቲንግ ነው ሰው የሚፈልገው። አሁን ለምሳሌ ጸጉሯ እንዲህ ሲል ብሎ ጽፎ አጭር ጸጉር ያላት ሴት ይከብዳላል። ልክ ነኝ እኔ ከሆነ ማርኬት ነው ይሄ። ግን መልክ ቆንጆ አይሁን አይደለም። ቆንጆ ሴቶች ትወና አይችሉም ደግሞ አይደለም። ቆንጆ ያልሆኑም ደግሞ ትወና ይችላሉ ማለትም አይደለም። ግን ይመረጡና ምን ያደርጋሉ? ቲክቶክ ላይ ሾው ይሰራሉ ምናምን ነገር። ከዛ የሆነ ባለ ሀብት ይወስዳቸዋል። ሀብቷ አርጋ ነው መኪናዋ ጋር ነው እቅዳቸው። ይሄ ዘመናዊ ሴተኛ አዳሪነት ነው ማለት ነው። ገባሽ? ፊልም ማለት ለዛ አላማ የሚሰሩ አሉ። ይሄ ግን አላማው አይደለም። ፊልም መስራትና ታዋቂ መሆን አላማው አይደለም። ሲገባሽ ነው የምልሽ። ከዛ ሰው ማክበር ይሆናል። ከዛ እንትን ማለት ይሆናል። መጨረሻ ላይ ደግሞ ተጽዕኖ መፍጠር ይሆናል። ከዛ የሆነ ታሪክ ሰርቶ ደግሞ መሞት ይሆናል ማለት ነው። ገባሻ? እኔ ከሞትኩ በኋላ እመቤቴን ተወለደ፣ አደገ፣ ሞተ መባል አልፈልግም። እና አንዳንዴ ቲክቶክ ላይ እኔ ቲክቶክ አለኝ 167 ምናምን ሺህ ፎሎወር አለኝ። አሁን ብዙ ነው አይደል? ይሄ እንደ ጀማሪ አሪፍ ፎሎወር ነው። ግን አንዳንዴ ደርቲ ነገር ማለት ማይሆን አይነት ነገር ሰርቼ አውቃለሁ። እሱን ለሰራሁት ይቅርታ። ግን የሰራሁበትን ምክንያት ለመናገር ያክል ይሄ ካሜራ እንግዲህ ካሜራ አዲሱ ዘመናዊ ንስሐ ነው ይባላል። ንስሐን እዚህ ካሜራ ላይ ልስጥ እርስዎ እንደ ቄስ አድርገች ትላለህ። አይ ያው እሺ እንደ ኃጢአት ተቀበይ። እሺ ኑዛዜ ተቀበይ ላድርግሽ። እሺ ቲክቶክ የምናይ ሰዎች ምናምን ነገር ካለ የሚወርስ ምናምን ነገር ካለ ወርስላላት። ኦኬ ቲክቶክ የምናይ ሰዎች አብዛኛውን ጊዜ እኔን ጨምሮ ኔጌቲቭ ነገር እንወዳለን። እኛ ብቻ እኮ አይደለም የምንወደው፣ ውስጣችን ነው የሚወደው። በቃ ግድ ነው። ገባሽ? አዎ ለምሳሌ ህፃን እያለሽ ማለት ነው ምግብ እየበላሽ ጥግብ ብለሻል ማለት ነው። ከዛ እንኪቢ እምቢ፣ እናትሽ ነች እንኪቢ እምቢ። ከዛ ላቢ ነው ማጎርሶ ስትይ ያለሽ እና በቃ ይሄ እንዴት ነው ቤተሰብ ራሱ የሚያስፈራራሽ በዚህ ነው። ገብቶሻል? እና
ኔጌቲቭ ነገር እንትን እንላለን፣ የሰውን ነገር እንትን ማለት እንፈልጋለን ምናምንና እኔ አንዳንዴ ማለት የሆነ ቀልድ የማይሆን ቤት የማይመታ የሚያስጠላ ግጥም ያቀረብኩበት ምክንያት እኔ አሪፍ ተጨነቅ የሰራሁት ግጥም ቪው ሲያጣብኝ አንዳንዴ አይከብድም? በጣም ይስተላል። ተጨንቀሽ የሰራሽበት ነገር ከዛ ማንም ተነስቶ ደግሞ ሊፕሲንግ ይሰራል። አዲስ በወጣ ትሬንድ ዘፈን እንዲህ ይልና ቫይራል ሲሆን ከዛ እሱ ፕሮሞሽን ይሰራል። አሁን ብር ግድ ነው ገብቶሻል። አሁን እኔ ሲኒማ ካሰብኩኝ ብር ያስፈልገኛል። ከዛ እሱ ሊፕሲንግ ሰርቶ ፕሮሞሽን ሲሰራ እኔ ግን እዚሁ ገና በግጥም እንትን እያልኩኝ ነው። ሶ እኔም ደግሞ ዘመኑን አብዴት ማድረግ አለብኝ ብዬ ማይሆን ነገር ውስጥ እገባለሁ ማለት ነው። ቀደም ያልኩሽ ሴቶቹም ልክ ናቸው። በቃ ሰው የሚፈልገውን ነገር ታቀርቢለታለሽ፣ ግን ደግሞ ሰው የሚፈልገውን ነገር ከአንቺ አላማ ጋር ደግሞ አንድ ላይ ማድረግ አለብሽ እና የኔ አላማ አሁን ያልኩሽን እሱ የመጨረሻው አላማዬ ነው፣ ፊልም መስራት። የርብዞች ምናልባት ደግሞ አሁን እኔ ወደፊት ፊልም ነው የምሰራው ምናምን ትወና ነው አርት ነው፣ ግን ኳስ ተጫዋች መሆን ፈልጋለሁ ብዬሻለሁ አይደል? ምናልባት ኳስ ተጫዋችም በሆንና ብር ባገኝ ወይ ደግሞ የሆነ ጋዜጠኛም ሆኜ ብር ባገኝ መንገዱ ነው እንጂ አላማ አይደል፣ ብር ማግኘት አይደለም አላማ። እና ይሄ ነው እንግዲህ የመጨረሻው የኔ አላማ ልልሽ ፈልጌ ነው። ብዙ ለፈለፍኩብሽ። በጣም ደስ የሚል ቆይታ ነበረን። በመጨረሻ ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ እድል ልስጥክ። እሺ፣ ማመስገን የምፈልጋቸው ሰዎች እኔ አሁን ከዚህ የበለጠ ሞር እሰራለሁ ወደፊትም ብዬ አስባለሁ ምናምን። ስለጠራሽኝ አመሰግናለሁ። እኔም እዚህ ድረስ ስለመጣ ከልብ አመሰግናለሁ። እሺ፣ በመጀመሪያ ይህንን እስከ መጨረሻው የተከታተላችሁ ሰዎች ካላችሁ እኔ እዚህ ጋር የቀረብኩበት ምክንያት ስራ ሰርቼ አይደለም። አትሳቂ። የጋበዘችኝ እሷ ጥሩ ስራ ሰርቼ አይደለም፣ ወደፊት ይሰራል ብላ አስባ ወይም አምና ነው የሚሆነው። እኔም ደግሞ እሰራለሁ ብዬ አምናለሁ። የጃቴዋ ኪዳነ ምህረት በጣም ነው የማመሰግነው። ፍኖተ ሰማዕታት ሰንበት ትምህርት ቤት እናቴ፣ አባቴ፣ ኪነ ጥበብ ዳኛቸው ሲሳይ፣ ኢዩኤል፣ በቃ ጓደኞቼ በሙሉ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ሁሉንም ከልብ አመሰግናለሁ። ሰንበት አስተማሪዎቼን፣ ትምህርት ቤት የሚያስተማራችሁ ሰዎች በጣም አመሰግናለሁ። እናቴ ደግሞ ሙሉዓለም ዲባባ ወድሻለሁ። ጨረስኩ። ሺባን ሳትወዳትም ሺባ ወዳታለሁ። አብሳላትን ወዳታለሁ። አንድ ግጥም ብዬልሽ ልውረድልሽ። እናመሰግናለን። መዝጊያችንን አንድ ግጥም አትልም? ምን አይነት ግጥም ይሆንልሽ? በጣም አሪፍ ነው። እኔ ነክቶኛል ብለህ የምታስበው ትገጥምልኛለህ? የሆኑ አሪፍ ግጥሞች አሉ። ወደፊት ቲቪ ላይ ያቀርባቸዋለሁ ብዬ ያስቀምጥኳቸዋለሁ። ግን ከሱ ውስጥ አንዱን ልበልሽ ላንቺ። የሆነ ግጥሞች አሉ። ግን እኔ ግጥሞች የሚያውቋቸው ካሉ በአጋጣሚ የሚል ግጥም አለኝ። ንገሪኝ ጨረቃ የሚል ግጥም አለኝ። ሞራል ተመዘን ቅድም ያልኩልሽ የነኩኝ። ይሄ ደግሞ ብሶት የወለደው ስሜን አስቀየርሽኝ ይላል። ብዙ ጊዜ እኔ ግጥሞች በጣም አወራው አይደል? ማይክ ወዳለሁ ይሻለው፣ ኒክ ማይክም ወዳለሁ። ኢማጂን ይደረጋሉ አርጓቸውና ይሄን ግጥም እስቲ ባይምሮሽ ሳይሆን የሚሰማሽን ስሜት ለዘጋጅልኝ። ስሜን አስቀየርሽኝ ይላል። እኔና አንቺ ስንቃጠር ልንገናኝ ካንቺ ሰፈር ከዚያ ቦታ በፍቅር ልንበር እኔና አንቺ ስንቃጠር የሆነ ስም ነበር የቦታው መጠሪያ ፒያሳ አደባባይ ሀገር ፍቅር ገብተን ውብ ቲያትር ልናይ መንገድ ላይ ሊይዘው እጅሽን አጥብቄ ነበረ ምኞቴ እንደምትቀሪ እኔ መቻውቄ አምሮብኛል እኮ በአባቴ ከረፋት አንገቴን አንቄ ሱፌን ለብሻለሁ የአጎቴን ጫማ 3 ሊስትሮ ጋር ቆም ያስጠርጋለሁ ዘመናዊ ሽቶ ከዘማቹ አያቴ ቅርስ እንዳልተባለ አንቺን ለማስደመም የኔ አካል ላይ ዋለ ደሞ አነሳውት የእናቴን ቀለበት ለቃል ኪዳን ጣትሽ አትቀሪ ልመንሽ አበባ ልገዛ ትልቅ ሱቅ ገብቼ ላንቺ የሚመጥን በፈልግ አጥቼ አጥር ተንጠልጥዬ ካባባ አስማረ ላንቺ ለስጦታሽ አበባ ቀጠፍኩኝ አሁን ተሟላሁኝ ሰዓቱ ደረሰ ቀጠሯችን ሞላ እግሬ ገሰገሰ ወንድ ኮራ ይበል ይለኛል ልቤ እግሬ ግን ይፈጥናል ተጣልቷል ካሳቤ ደረስኩኝ ከቦታው
ከአደባባዩ ስር ይገርምሻል ያኔ የሆነ ስም ነበር ከአስፋልቱ ወዲያ ተያየን ከፊቴ ደሞ አምሮብሻል ምን ልበልሽ እቴ ሽንሽን ባለ አበባ የሴት ወግ ውብ ቀሚስ አንቺን ነው የሚያዩ የመንገዱ ገሚስ እጅሽ ተውለብልቦ ሰላምታ ቀረበ ፈገግታሽ አጅቦት ከልቤ ተሳበ ልትሻገሪ ነው ልንተቃቀፈው በፍቅር ታንሳፈን ናፍቆት ልንወጣ ዘመንን ልናልፈው ግና በዚህ መሃል የሆነ ጩኸት ሰማ ሲጢጢጥ የኔ ልብ ቁርጥ ወደኔ እንዳትመጣ መኪናው አስቆማት መወዳትን ፍቅሬ ህይወቷን ነጠቃት ልንገናኝ ብለን ያኔ ስንቃጠር በደማቅ ደም ቃላት እንዲህ የሚል ስም ነበር ፍቅር አመሰግናለሁ ድጋሚ አጋጥመልኝ ኦኬ ላንቺ ልቅጠምልሽ ደስ ይለኛል እንዲሁ ሳይሽ ማለት ነው ለሰርቪ የምን አራረለ በደም ተረጁ ጨረቃን ያላየ በሻማ ይመሰጣል ፀሐይን ያላየ በጨረቃ ድምቀት ሌቱን ይደነቃል አንቺን ሲመለከት ሁሉንም ይነቃል ያው አመሰግናለሁ በጣም ሚኪዬ በእውነት እዚህ ስቱዲያችን ጥሪያችንና ክብረ ሰዓትህን ካለክ ሰዓት ቀናንሰት እቺ ነገር አልወዳትም በነገራችን ላይ በቃ ቀናንሰኩ እኮ ነው ከኔ ጋር አልቀነስኩኝም ሰዓት ስላለኝ እኔ መጥቶት ብዙ ሰዎች አዎ አይ ይሄ ነገር እንዲገባልኝ ፈልጋለሁ እዚህ ጋር ብዙ ሰው አይ ሰዓት እንቀንሰ ምናምን ያልቀነሱ እኔ ልሽ ቁጭ ብለው አካቻለሁ ብዙ የሚቀርቡት እና እኔ ሰዓት ቀንሽ አይደለም የመጣሁት ስላለኝ ነው አመሰግናለሁ ስለመጣው ቢቂ ስለመጣህ ከልብ አመሰግናለሁ እሺ እሺ በፖድካስት ቤተሰቦቻችን ለዛሬ ነበረን ከሚኮ ወይም ደግሞ ከሚኪያስ ጋር የነበረን ቆይታ ይህንን ይመስል ነበር ሳምንት ደግሞ በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ ላይክ ሼር ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ ይህ እንግዳ ቢጋበዝልን እኛን ያስተምረናል ያዝናናል የምትሉትን እንግዳ ኮሜንት አድርጉልን እኛን ጋብዛን እስከ ሳምንት መልካም ሳምንት